ጭንቀት በተለያየ መልክ ሊመጣ ይችላል። የሚወዱትን ሰው ሲያጡ፣ ስራ ሲጠፋ ያስጨንቃል። ስራ የለም ተቀንሰሃል፣ ምንም ምትሰራ የለም ሲባል ይጨነቃል። በዚህ ሁሉ ውስጥ ግን ምንድነው? እንዴት ነው መፍትሄው? ጸሎት ነው፣ ግንኙነት ነው ከእግዚአብሔር ጋር። ዛሬ ፀሐይን ያወጣልን እሱ ነው። ዝናብ የሚያዘንብልን እሱ ነው። ብርቱካንን እኛ አልቀቀል ነው፣ ሙዝ አልጠበስ ነው እግዚአብሔር እንዴት እንደሰጠን። ስለዚህ በዚህም ውስጥ እግዚአብሔርን ከያዝን በነገራችን ውስጥ ሁሉ ይመጣል። 3 ነገሮች፣ ከባድ ነገሮች አሉ። የሚያስደነግጥ ነገር አለ፣ ፍርሃት አለ፣ እንደዚህ ጭንቀት የምንለው፣ እንደዚሁ ደግሞ መንቀጥቀጥ ሁሉ እስኪመጣ ድረስ። ለምሳሌ ዲፕሬሽን የምንለው ነገር አለ። ዲፕሬሽን ሰዎችን እኮ እግርና እጅ ሁሉ ይዛል። በዲፕሬሽን ሰዎች መጨረሻ ላይ እኮ እዛ ደረጃ ሊደርሱ ይችላሉ። እርግጥ ዲፕሬሽን አሁን ወደ ሁሉም ዓለም መጣ እንጂ የሰለጠኑ ሀገሮች በሽታ ነው። እኔ ያኔ ያሳርፋቸዋለሁ የሚል አንድ ትምህርት ስላስተምር ስሰናዳ በዛ ሰዓት 20 ሚሊዮን የአሜሪካ ወጣቶች ዲፕሬሽን ውስጥ ናቸው። አሁን በጣም ብዙ ወጣት መድኃኒት ይወስዳል የሜንታል ኢልነስ። ምክንያቱም እየበዛ ነው የመጣው። የሚታየው ነገር የሚያደርገው ነገር ሁሉ በተለይ ከሶሻል ሚዲያ ጋር ከተለያየ ጋር አንዱ ትልቁ መጥፎ ነገር የበላይን ማየት። ብዙ ጊዜ ሃምብልነሱ በጣም ጥሩ ነው። የበላይ ታያለሽ፣ እከሌ እንደዚህ ለበሰ፣ እኔም እከሊት እንደዚህ አይነት ልብስ ለበሰች፣ እንዲህ አይነት ጫማ አደረገች፣ እኔ ሳይመጣ ሲቀር ወደ ዲፕሬሽን ውስጥ ነው የሚገባው፣ ወይም ወደ ምቀኝነት ውስጥ ሊገባ ይችላል። ዞሮ ሊመጣ ይችላል። ድንጋጼ ለምሳሌ መደንገጥ ጭንቅላት ውስጥ ነው። ፍርሃት ልቦና ውስጥ ነው። ራድ ሰውነት ላይ ነው የሚገለጸው። እነዚህን መፍትሄ ሊያደርግ የሚችለው ለምሳሌ በእኛ በሃይማኖት ምንድነው አንዱ ትልቁ ነገር ከእግዚአብሔር ጋር ጠንካራ ግንኙነት መፍጠር ነው።